እንዴት ናችሁ? ውድ የጆይፉል ፋሚሊ ቤተሰቦች ያለን እግዚአብሔር ይመስገን። እንግዲህ ዛሬ በጣም ለየት ባለ ቪዲዮ ነው የመጣንላችሁ። ብዙ ጊዜ አይታችሁ ከሆነ የተለያየ አይነት ሪቪዎች አሉ። የምግብ አለ፣ የሆቴሎች አሉ፣ የመኪና አለ፣ የብዙ ነገሮች አሉና እንግዲህ እኛን ያማከለ ሪቪው እስካሁን የለም። እንግዲህ በሀገራችንም በአህጉሩም ለማየት ሞክረናል። እኛ ትንሽ አጫጭሮቹን ያማከለ ሪቪው የለም። ዛሬ በአይነቱ ለየት ያለ ሪቪው ነው ይዤላችሁ የመጣሁት። እንግዲህ እንደምታዩት ሜትሬን በኋላ ተለክቼ ያሳያችኋለሁ ስንት እንደሆንኩ። በዚህ አጋጣሚ ገምቱና እስቲ ገምቱ ይሸለሙ የሚለውን ነገር ዛሬ እንሞክራለን። ቁመቴን በትክክል ከሴንቲሜትሩ ለሚገምት ሰው ሽልማት ይኖረኛል። ስለዚህ ብዙ ጊዜ ያው በዚህ ዓለም ላይ ስንኖር እንሰራለን፣ እንለፋለን፣ እንተጋለን፣ እንበላለን፣ እናጠራቅማለን እና ብዙን ጊዜ እኔ ከምቸገርባቸው ነገሮች አንዱ ምንድን ነው የኤቲኤም ጉዳይ ነው፣ የገንዘብ ጉዳይ። ስለዚህ ዛሬ እስቲ ላፍቶ ላይ የምኖረው ላፍቶ ላይ ወደ ከ10 በላይ የሚሆኑ ባንኮች ይኖራሉ። ስለዚህ እያንዳንዱን ባንኮች የኤቲኤም ሳይዝ ሂደን እንዴት ነው ይመቻሉ፣ እኛን ያማከሉ ናቸው አይደሉም የሚለውን ነገር ቼክ እናደርጋለን። እንግዲህ ከአዋሽ ባንክ አለ፣ ዳሽን ባንክ አለ፣ ንግድ ባንክ አለ፣ ምናምን የሚባሉ ብዙ ዘመን፣ ንብ ባንክ ብዙ ነገሮች አሉና እያንዳንዱን ሂደን የምንሞክረው ይሆናል። የትኛው እኛን ያማከለ ነው እኛን ያከበረ ነው የሚለውን ያሳጣናል የሚለውንም እናያለን። ስለዚህ አብራችሁን ሁኑ። በቅድሚያ ግን እስቲ ቁመቴን ይዤ ላክ። ስለዚህ አብራችሁን ሁኑ። እንግዲህ መጀመሪያ ያሰብነው የምግብ ሪቪው ነበር፣ ግን ምግቡን ከመብላታችን በፊት ለካ ገንዘብ መኖር አለበት አይደል? ስለዚህ ወደ ኤቲኤም እንሄዳለን። የትም እንዳትሄዱ። ሶ ጋይስ አሁን የምንገኘው እንግዲህ ፋርማሲ ነው። ቅድም እንደነገርኳችሁ መጀመሪያ መለካት መቻል አለበት። እዛ የራሳችንን እንትን ካየን በኋላ ከኛ አንጻር ምን ያክል ርቀት አለው የለው የሚለውን ነገር ነው የምናየው። 3 ያቀብለኝ በጣም እንግዲህ እንደ አንድ አጭር ሰው በጣም የሚሰራው ነገር ቢኖር ሜትር ነው። ስለዚህ አሁን ይሄን አንጠቀም፣ ዘመናዊ ነገር ነው። እንኳን ደህና መጡ። Please keep your legs straight. ሶ ጋይስ እንግዲህ እንዳያችሁት ነው ሸፍነነዋል። ቻሌንጅ ስለሆነ መገመት ስላለባችሁ የ500 ብር ካርድ ነው የሚሞላላችሁ ይሄን ከገመታችሁ። ስለዚህ እንግዲህ ያው ከፍቶኛል በጣም ሪያሊቲ ያስከፋል ትላለህ። ስለዚህ ታች ኮሜንት መጻፍ እንዳትረሱ። ቀጥታ ወደ እንትን እንሄዳለን፣ እንለካዋለን፣ ብራይትነሱን እናያለን፣ አመቺ ነው አይደለም የሚለውን እናያለን። ከዛ ደግሞ የሚተባበር ሰው አለ ወይ የሚለውንም ለማየት እንሞክራለን። ወደ ፈተናው እንጂ ሶ ጋይስ የመጀመሪያ ባንካችንን ኤቲኤም ልንሞክር ነው። በአቅራቢያ የሚገኘው እንግዲህ የዳሽን ባንክ ነው። እንግዲህ ሁልጊዜ አንድ እርምጃ ቀዳሚ ነን ይላሉ። እስኪ እንሞክረው፣ አብራችሁ ነው። ሶ ቤተሰቦቻችን የመጀመሪያውን እንግዲህ ዳሽን ባንክ ለማየት ሞክረን ነበር። ቁመት አሪፍ ነው። ኦልሞስት እኔ እንዳለው አስበው ነው መሰለኝ የሰሩት። በጣም አሪፍ ነው። ምንም ቻሌንጅ አላደረገም። ትንሽ ብራይትነስ ችግር ነበር። ያው እሱም ደግሞ ከፀሐዩ ጋር ከሰዓቱ ጋር ተያይዞ ነው የሚመስለኝ። አሪፍ ነው። እስቲ ስንት ልስጠው ሪቪው? ኦልሞስት በቃ 9 ከ10 አሪፍ ነው። እንግዲህ ከዚህ ነው የሚጀምረው። እንግዲህ ኧረ አንበስ ይሄንም ሪቪው ቀጣይ እንሰራለን። ኤቭሪ ታይም አዳዲስ ቶፒኮች ይመጣሉ። ሄሎ ወደ እንደት ነሽ? ሰላም ነሽ? አይሰማም ድምፅሽ ምንድን ነው?
ምንድን ነው ደግሞ ለባስኬትቦል ተጫዋቾች ነው እንደተዘጋጀ? በስመ አብ አንቺ ኤቲኤም እያወጣ ርቀቱን ልነግርሽ አልችልም። ርቀቱ ለባስኬትቦል ተጫዋች የወጣ ነው ይመስልሽ? በጣም ተሰማኝ ታውቂያለሽ። ብር ፈልጌ ታውቂያለሽ እንዴት አባቱ እንትን እንደሚል እሄዳለሁ። ለሌላ ጊዜማ እሄዳለሁ። እኔ ግን ተዛዘብን። ግን በስመ አብ ቅርጫት ኳስ ተጫዋች ነው የሆንኩ መሰለኝ። ባስኬት የተጫወትኩ ቻውሽ ይዤ የመጣው ነገር አለ። ባይ ሰላም ነው። በስመ አብ ከቶፕ በስመ አብ የከባድ ጨለማ ነው። ከዛ ደግሞ እንዲህ ብዬ ነው በቃ ትንሽ እንትን ስላለው ቤት ነገር ስላለው ነው እንጂ በቃ ምን ቻንስ የለኝም ነበር። ግን አልታየኝም። ዝም ብዬ ከብር ከምፈልገው በላይ ነው ያወጣሁት። 200 ብር ለማውጣት ነበር ለቻሌንጅ ያሰብኩት። ሳላቅ 1000 ብር ወጣ። አሁን ለወጪ ሊዳረጉኝ ነው። እኔው ይመቻችሁ። ይሄን ስንት ሰጠዋለሁ መሰላችሁ? 6 ከ10 ነው ሰጠው። ባንኩን ሳይሆን ያው እንግዲህ በአቅራቢያ የተገኘው ነው እየነገርኳችሁ ያለሁት። እንዲህ ላፍቶ ውስጥ ነው የምኖረው። ቅድሙ በጣም ማየ ነበር። አሁኑ ግን በጣም ሪል ቻሌንጅ አድርጎኛል። ፀሐይ ቢሆን ቤት ባይኖረው ምናምን በቃ ቻንሱላ አልነበረኝም። ቅርጫት ኳስ የሚጫወት መሰለኝ በቃ እንትኑ የለም እንጂ እንትኑ እኔው 6 ከ10። እስቲ ቀጣይ ደግሞ እናያለን። እዚህ ጋር አቢሲኒያ ባንክ አለ። አቢሲኒያ ባንክ ደግሞ የምናይ ነው የሚሆነው። አብራችሁ ነው። ቀጣይ የሚሆነው እንግዲህ አቢሲኒያ ባንክ ነው። እስቲ አብራችሁ ነው እናያለን። ትንሽ ረዘም ያለ ይመስላል። የቲም ወረ ጉዴ ፈላ። ትልቅ ፈተና ነው የሚጠብቀኝ። በቃ እዚህ ጋር ጠብቀኝ፣ አቁመኝ፣ እዚህ ጋር ልውረድ። አሁን እንግዲህ ቤተሰቦች ማወቅ ያለባችሁ ባንኩን አይደለም ያኔ ማርኬት አይደለም እንደዚህ ተደብቀን ምናምን ቀር ብዙ ጊዜ ያው ብራንቹን ማሳየት የለብንም። ከዛ ደግሞ አይታወቅም ከሌጋል ኢሹም ከምን ኢሹም ዲቴል ሜቢ ላይ ፈቀድ ይችላል በሚለው ስጋት የተነሳ ነው። ኦልሞስት አፍንጫዬ ጋር ነበር እንትኑ ጽሁፎቹ ምናምን የነበሩት ቁጥሮቹ። አትሊስት እንደነገርኳችሁ ብራይትነስም አልነበረውም። ከዛኛው ትንሽ 7 ከ10 ሰጥቷል። ስቲል ግን 6.5 ይበቃል። 6.5 ነበር። ቻሌንጅ ነበር ትንሽ የጠዋት ፀሐይ ቢሆን ኖር ነው እንደማላየው አውቃለሁ እኔ እንትኑን ማለት ነው። አትሊስት 200 ብር ብዬ 1000 ብር አላወጣውም እንደቀድሞ። ለዛ 1.7 ከ10 እንሰጠዋለን ማለት ነው። ሶ ጋይስ አብራችሁን ሁኑ። እንግዲህ ያያችሁ ነው አይደል? ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይሄ ሁሉ ልፋት እንግዲህ ምን ያክል ፈተናዎች እንዳሉ ለማሳየት ነው በጥቂቱ። ከምን ያክል አኳያ ነገሮች ሲሰሩ ታሳቢ ይደረጋሉ የሚሉትን ተጨባጭነት እንትን ለማለት ነው። እኔ እንግዲህ ታውቃላችሁ ከዚህ በላይ ብዙ ነገር አያለው። እኔ ወደ ላይ ራሱ በጣም አያለው ታውቃላችሁ። ግን ያው ጥቂቱን ነገር ላሳያችሁ ብዬ ነው። አብራችሁን ሁኑ። ቀጣይ ደግሞ ብዙ ብራንቾች ይቀሩናል። ረመላ ምንድን ነው? ከፍታው ምንድን ነው? ለቀጭኔ ነው እንዴ? ለረጃጅሞች ብቻ ነው። በቃ የረጃጅሞች ባንክ መሆን አለበት። ቆይስ ምንድን ነው ሚስጥር ቁጥር? እስቲ ኧረ በስመ አብ ልሳሳቱላ ይችላል። ታያል በቃ 200 ብር እንዲላውጣ ደረሰኝ ይፈልጋል ይላል። አንፈልግም። ይሁን ኢየሱስ ወይ ደግሞ ጭንቅላቴ ጋር ነው የሚደርሰው። ጭንቅላቴ ጋር እንደዚህ ከፍ ያለ የቴም አጋጥሞኝ አያውቅም። ምንድነው እኛን ያማከለ አይደለም። ምንድነው ነገራቸው እንጂ
የሞራል ካሳ ፈልጋለሁ። ይመችሽ። 2 ከ10 ነው የሚገባው። በጣም ያበሳጫል። እንዲህ ገንዘብ ኖረኝ እንደው ቢቀር ራሱ ይሻል ነበር መሰለኝ። ትራንስፈር ባረግ ይሻል፣ ባልበላ ባልገዛ፣ አንዳንዴ ብቆጥብስ ማን አየብኝ እንዴ? ተሳቅቄ በራሴ ገንዘብ አይሆንም። 2 ከ10 ደወረስት እንደዚህ ሌላ ቦታ ቢሆን እኔ ትቼው ነው ማለት በእግር ሄዳለሁ። የተወሰነ መንገድ የሚመቸኝ እስካገኝ በእግር ሄዳለሁ እንጂ ኦኬ። አንበሳ ነው አንበሳ ባንክ 2 ከ10 ባይረዳኝ አይታየኝም ምንም። እግዚአብሔር ልጁ ረድቶኝ ነው። እግዚአብሔር ይስጠው። ተባረከ ልጅ። የኔ የሚመቻችሁ ቀጣይ ይኖረናል። ፈተና አለ። በምን ንግባባ? አማርኛ ስላልኩት ነው እንዴ? በአማርኛ ወጥቼ አላውቅም፣ ግን አማርኛ እንግሊዘኛ የሚለው የለም። ሶማሊኛ፣ አማርኛ የሚታየኝ ለሳይድ ያለው እንግሊዘኛ ጠፋኝና ለዛ ብዬ ነው። ስንት ልስጠው? 5 ይበቃል። 5 ከ10 ብር የለውም እንደ አካውንት እንዴት ነው አልወጣም ያለው ነበሩ አካውንት፣ ግን ምክንያቱም ራሱ ማንበብ አልቻልኩም። የሚገርማችሁ ነገር ነበሩ አካውንቱ ለምን አላወጣም እንዳለ ለቅልኛል ካሜራማን። ኢሞሽናል ዳሜጅ። እሺ ቀጣይ ባንክ እንሄዳለን። ተስፋ አንቆርጥም። ለእናንተ ለውድ ቤተሰቦቻችን እንግዲህ አሁን ያየነው ወጋገን ባንክ ነው። አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ። በዚሁ አጋጣሚ የምታዩ የባንክ ማናጀሮች፣ ባንክ ላይ የምትሰሩ ሰዎች ካላችሁ ምንድነው እያወጣን እንጂ ብራችን እኛን የሚያማከለ ይሁን። ያው ስንጠራራ በቃ ግሬን ሁላም እንዲመንጠራራቱ ምናምን ይሁንሽ ይሁና አለ። መቼስ ሞልቷል፣ እግዚአብሔር ይመስገን። አሁን የውጭ ባንኮች ይገባሉ ትላለህ። ኦኬ ነው ስቀልድ ነው፣ ግን አማራጮች አሉን። እስካሁን ባየነው አሉን። ይሄም እኔ እንጃ ደግሜ 2-3 ሞክረው አካን ፊገር ኢት ማግኘት አይከብደኝም። 3-4 አሁንም ሼም ይዞኝ ነው 2 ሞክሬ እምቢ ስላለኝ፣ ግን ሜቢ የ500 ብር ኖት ስለሌለው ይሁን 100 ብርና 500 ብር ነበር የሞከርኩት፣ ሁለቱም አይሰራም። ወደ ቀጣይ የምንሄድ ነው የሚሆነው። አብራችሁን ሆኖ ይሁሉ ለእናንተ ነው። ሰብስክራይብ እያደረጋችሁ ላፍቶ ልጅ እንግዲህ በጣም የምኮራበትና የምተማመንበት የማላፍርበት የኔ ነምበር 1 ኤቲኤም እንዲነሽ ደህናሽ እንዳንቺ ቀልጠፍጠፍ ቢል ሁሉም አሪፍ ነበር። እሺ ለኔ ነው የተሰራው። እዚህ ማውጣት አለብኝ አካውንት ምርት ማውጣት አለብኝ። በጣም ማውጣት አለብኝ። I love this bank። ለኔ ነው የተሰራው። በቃ በጨለማው ላይ ይታያል። ስታምር የለኛው ራሱ ነካዋለሁ። ኖሮለን አይ ሆፕ አብዛኞቻችሁ ትምህርት ትወስዳላችሁ። ባይ እንገናኛለን። እንግዲህ ብዙ ጊዜ ከጤና ጣቢያው ማጠገብ ስለሆነ ፍሪኩዌንትሊ ይመጣል። ሳልሳቀቅ ነው መላይን የማወጣው። እንግሊሽ እንላለን፣ እንደዚህ እናደርጋለን። ጭንቆታ መናገር ስንት ነው በቃ ይበቃል። ይሄ አሪፍ እግዚአብሔር ይመስገን። ውስጥ እቺ 9.5 የቀደሙ የዘመን ባንኩ 10 ይገባዋል። እቺ ውስጥ 10 ይገባታል። አሪፍ ነች። እንደዚህ በቃ ሲሆኑ አሪፍ ነው። በቃ ነው ገባ። እንዴት ደስ እንዳለኝ በቃ በገንዘብ እንደዚህ ነው የምትኩራራው ነው የምልህ። ተሳስቼ እዛኛው መኪና ውስጥ ልገባ ነበር። ሶ ጋይስ በጣም ደስ ይላል። የዘመን ባንክ 10 ከ10 ነው። የዚህች ኦልሞስት 9.5 10 በሉት። በጣም የምወዳቸው ናቸው። ያው ለስራዬ በጣም ቅርብ ስለነበር በጣም ሞዶ ኤቲኤም በኮንፊደንስ የምመጣበት ነው። በጣም ነው ማዝነው መብራት ሲጠፋ። በተቻለ መጠን ጀነሬተር ቢገዙ ጥሩ ነው። ስለዚህ እዚህ አካውንት ከፍታለሁ። በቀጣይ መጥቼ እዚህም ከፍታለሁ። አብራችሁን ሁኑ። በጣም ደስ ይላል። እንግዲህ እንደዚህ
እኛን ያማከለ ነገር ስናገኝ በጣም ነው አፕሪሺየት የምናደርገው። ይመቻችሁ። ንብ ባንክና ዘመን ባንክ ይመቻችሁ። ስቲል ግን አሁንም ማስታወስ ያለባችሁ ነገር ምንድነው እንደ አቅራቢያ እንዳለው ነው። እንግዲህ እንደ ፎቁ ስትራክቸር ሊወሰን ይችላል፣ በተለያዩ ነገሮች ሊወሰኑ ይችላሉ። አውቃለሁ እሱን ያው ሀሳብ ውስጥ ያስገባን ቢሆንም ስለዚህ ቀጣይ ደግሞ የሌላ ባንክ ምን ሄድ ይሆናል። እስቲ ኦሮሚያ ምናምን አለ መሰለኝ፣ ወደዛ ባንክ እንሂድ። አብራችሁን ሁኑ። እንዴት ናችሁ እናንተስ? ምን ታዘባችሁ? ምን ነገሮች? እኔ ደግሞ ቀጣይ ማን ያውቃል፣ ረጃጅሞቹ ደግሞ መጣው ሬት ሊያደርጉ ይችላሉ። አስጎነበሰ ምናምን ብለው ቅሬታ ላይ ያቀርቡ ይችላሉ አይደለ ካሜራማን? እሺ ይመቻችሁ። ዋሽ ባንካችን ዋሽ ኪጆላ በብር ሞላክ። ዋሽ ባንክ ለዛሬ ትንሽ ብራይትነስ ችግር ያለው ይመስላል። ኮንፊገሪት ናት። ብራይትነስ እሺ ብራይትነስ ችግር አለበት። ምንድነው ኦኬ ያው ኦልሞስት አንገቴ ጋር ነው የሚደርሰው። ኖርማል ነው ለኖርማል ሰው ለሚሰው ብራይትነስ ችግር ይችላል። በቃ ጨርሰናል። አይ ቲንክ የመጨረሻ ይሁንን። በጣም ጥሩ ነው። ሶ ጋይስ ይሄኛው ኦልሞስት አቨሬጅ ነው። እንግዲህ ያው ለራሴ ብቻ ማየት የለብኝም። ብዙ ጊዜ ለረጃጅሞቹ ማሰብ አለብኝ። ይሄኛው አሪፍ ነው። ለኔ ግን ፐርሰናሊ 8 ሰጠዋለሁ። አሪፍ ነው። ትንሽ ብራይትነስ ችግር ብቻ ነው ያለው። ሜቢ ከፀሐዩ ጋርም ከወቅቱ ጋር ሊሆን ይችላል። ያው 8 ነው። ማውጣት ይችላል። ብዙም አልቸገርበት። ትንሽ ነው ያስቸግረኝ። ሶ ይሄን ይመስል ነበር። እንግዲህ አይታችኋል ጋይስ። እንግዲህ በምን ሰክሰስን ብቻ ሳይሆን ምን ነገሮች ሱራፌል ያስቸግሩታል የሚሉትን ነገሮች በትንሹ ለናንተ ለማስረዳት እየሞከርኩኝ ነው። ቀጣይ ደግሞ ብዙ ነገሮች አሉ፣ አንኖቲስድ ነገሮች። እንግዲህ ከሆቴል እጅ መታጠቢያ ጀምሮ በጣም ብዙ ሪቪው እንሰራላችኋለን። ትልልቅ ቤት ድረስ እንሄዳለን። ስለዚህ አብራችሁን ሁኑ። እናንተ የታዘባችሁት ነገር ይሄን ሞክረው የምትሉት ነገር ካለ ጻፉልኝ። እሞክረዋለሁ። የታባቱስና እናየዋለን። ሜቢ ከሆነ ደግሞ እነሱንም ሜቢ እንዲያስቡት ለማድረግ መሰላል ይዘን ሄደን እናወጣለን አስፈለገ። ስለዚህ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ። ምን ታዘባችሁ? ከዚህስ ችግራችሁ እንዴት ነው የምትጋፈጡት? ምን አማራጮች አሉ የሚሉ ነገሮች ያው ኦፍ ኮርስ አትሊስት የኤቲኤም ነገሮች ካሽ ለሚፈልግ ብቻ ነው እንጂ አሁን ላይ ዘመኑ ተሻሽሏል። ሞባይል ባንኪንጎች፣ ቴሌብር፣ ብዙ አማራጮች አሉ። እግዚአብሔር ይመስገን እንግዲህ ያን ከባድ ጊዜ አልፈነዋል። ስለዚህ ይህን ይመስል ነበር። አይ ሆፕ ብዙ ትምህርት ወስዳችኋል። ሌሎቻችሁም እንግዲህ በብዙ ነገር ይሄን አላሰብኩም ይሄን የምትሉኝ ነገር ካላችሁ እቀበላለሁ። ስቲል ግን ቁመቴን ለገመተ ሽልማት እንዳለው ነው። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።